ፍቅር ሲፈርድ ክፍል 2 በጣም አስተማሪና ልብ አንጠልጣይ ታሪክ። ሰላም ብያለሁ ውድና የተከበራችሁ ውድ የቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ በዝት ተረፍረፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እንግዲህ ዛሬም እንደተለመደው ፍቅር ሲፈርድ የሚለውን ታሪክ ክፍል 2 ይዤ ቀርቤያለሁ። ሳራ አሁን ሁሉም ነገር ገባት። የእንጀራ እናቷ አባቷን ማስገደሏን አረጋገጠች። በረንዳ ላይ ተቀምጣ ለረጅም ሰዓት በንዴት ተንገበገበች። ምን አይነት እድለቢስ ነኝ ግን ስትል ራሷን አማረረች። ይህኔ ሳታስበው ሳራ መች መጣሽ አለች ማርታ። ሳራም ለምን ይሁን ባታውቅም ድንግጥ ብላ ቆመች። ነይ ሰው ላስተዋውቅሽ አለችና ተመልሳ ገባች። ድንጋጤዋን ልብ ያለችውም አትመስልም ነበር። ሳራ ግራ ገባት። ማን ይሆን እያለች በውስጧ ተከትሏት ወደ ውስጥ ገባች። ስትገባ ሁለት ሴትና አንድ ወጣት ወንድ ሶፋው ላይ ተቀምጠዋል። በየተራ ጨበጠቻቸውና ቆመች። ሳራ ማለት እሷ ናት አለች። እሷን እያስተዋወቀቻቸው ትመስላለች። እነሱ ጓደኞቼ ናቸው እሱ ደግሞ ብላ ንግግሯን ሳትጨርስ ስልኳ ጠራ። ይህን ሳራ ወደ መኝታ ክፍሏ ገብታ ጋደም አለችና የማታውቃትን እናትና ሳትጠግበው ያጣችውን አባቷን ፎቶ እያየች ማልቀስ ጀመረች። ፈጣሪ የረሳት አልፎም የማያውቃት መሰላት። በመሃል ደግሞ ልዑልን ስታስታውስ ሉሌ ምን አለ ባላውቅህ ትላለች። እንደው እያለች እንቅልፍ ይዟት ተኛች። ግን ከወትሮው በተለየ ፈርታለች። በየደቂቃው ትባንናለች። ልክ እንደ አባቷ እሷንም ልትገላት ማቀዷ እርግጥ በመሆኑ ቀኗን መጠበቅ ወይስ ቤቱን ጥላ መጥፋት ሁሉም ለሷ አደጋ ነው። ብትጠፋም መሄጃ ስለሌላት ብትኖርም ሞት ስለተደቀንላት ምርጫ የላትም። ሳራ ከቀን ወደ ቀን ዝም ፍዝዝ ማለት ጀመረች። ይባስ ብላ ማርታ ባሏ የሳራ አባት ከሞተ 4 ወር ሳይሞላው እንኳን በእድሜ ግማሽ የሚያንሳትን ባል አግብታ አረፈችው። ባልተብየው ሳራን ያስጠናታል። ልክ እንደ ታላቅ ወንድምም ይንከባከባት ጀመር። ሳራ ይበልጥ ግራ ገባት። ይህ በእንዲህ እንዳለ የሚኒስትሪ ፈተና ደረሰ። ይህኔ ልዑል ለሳራ የተወጋ ልብ የሚል ልቦለድ መጽሐፍ ሰጣት። ሳራም ቤት ገብታ እስክታነበው ጓጓች። ልክ እቤት ስትገባ የመጀመሪያ ስራዋ መጽሐፉን መግለጥ ነበር። ይህኔ በጥንቃቄ የተጣጣፈች ወረቀት ከውስጡ አገኘች። ከፍታ ማንበብ ጀመረች። ሳርቲ ትምህርት ተዘግቶ ከመለያየታችን በፊት ስላለፉት ስህተቶቻችን ይቅር እንባባል። ይገርማል፣ እኔ አንቺን አፈቀርኩ። ማፍቀሬ ልክ ነበር፣ በአንቺ እይታ ደግሞ ስህተት ነበር። የሰጠሁሽ መጽሐፍ ቆንጆ የፍቅር ህይወትን ያስተምርሻል የኔ ውድ። ማፍቀሬ ቢያስከፋሽም ማቆም አልችልምና አሁንም ወደፊትም አፈቅርሻለሁ አለ ሉሌ። አንብባ ስትጨርስ የደስታም የሐዘንም ስሜት ተፈራረቀባት። ደስታዋ ልዑል ሲሆን ሐዘኗ ደግሞ ጓደኛዋ ቤቲ ናት። ሳራ ለልዑል መልስ መጻፍ አልፈለገችም። በነገታው የፈተና ፈረቃቸው ይለያይ ስለነበረ ሳይገናኙ ቀሩ። ከሁለት ቀን በላይ ግን መታገስ አልቻለችም። ሰፈሩ ድረስ ሄዳ ከቤቱ አስጠራችው። ልዑል ልክ ሲያያት ደንግጦ ቆመ። ከዛ ግን አይኖቻቸው ተገባቡ። ቃል ሳይወጣቸው ልቦቻቸው ፍቅርን ተጋሩ። ከዚህ ቀን ጀምሮ ሳራና ልዑል አንድ ሆኑ። ሳራ ብሞት እንኳ ብላ ለልዑል ስላለፈው ሁሉ ህይወቷ አጫወተችው። ቅስሙ ተሰበረ። በቅርብ ከዛ ቤት መውጣት እንዳለባት አብረው ወሰኑ። ነገሮችን ማመቻቸት ጀመሩ። ሐምሌ አልቆ ነሐሴ
ተራውን ሊረከብ ደርሷል። አንድ ክፉ ጠዋት ማርታ ከቤት ወጥታለች። በቤት ውስጥ ያሉት ሳራና የማርታ ባል ነበሩ። ሳራ ሰውየውን ባታምነውም ትወደዋለች። ለዛም እሷን እንጂ እሱን አትፈራውም። ያን ቀን ግን ይህ ወጣት ሳራን ለስጋዊ ስሜቱ ተመኛት። ተመኝቶም አልቀርም። በብዙ ልፋት የእንቅልፍ ክኒን እንድትውጥ አረገ። ሳራም ድብን ያለ እንቅልፍ ተኛች። ይሄኔ ሊደፍራት ልብሶቹን ለማውለቅ ይጣደፍ ጀመረ። ልብሱን አወላልቆ ሊደፍራት የእሷን ልብስ ማውለቅ ሲጀምር በሩ በኃይል ተንኳኳ። ደንግጦ እላዋ ላይ ዘጋባት። ልብሱን ሰብስቦ ወደ ሻወር ቤት ገባና መታጠብ ጀመረ። ሰራተኛዋ በር ከፍታላት ማርታ ገባች። ባሌ ዛሬ ደግሞ እንዴት ቀደምከኝ አለች። የሻወሩን ድምፅ ሰምታ ሳልሰማት መልስ ሳይሰጣት ቀረ። ብቻዋን እያወራች ኪችን ገብታ ምግብ አቅርባ እየበላች ሰራተኛዋን ስሚ ሳራ አልመጣችም እንዴ ስትል ጠየቀቻት። ሰራተኛዋም የሳራን መግባት ተናገረች። ሳራ ለሰዓታት ተኛች። ማርታ ግን ገብቷት እየከፈተች ታያት ጀመረ። ባልየውም ስራውን ስለሚያውቅ ፈራ። ከ10 ሰዓታት በኋላ ነቃች። ስትነቃ ራሷ በጣም ከብዷት ማርታም ምን ሆነሻል አንቺ ስትል ጠየቀቻት። ሳራም ለማርታ ምንም ሳትመልስላት መታጠቢያ ቤት ገብታ ለማስታወስ ጥረት ታደርግ ጀመረ። ይህኔ ውሃ ሳይጠማት ውሃ ካልጠጣሽ ብሎ ያስጠጣት ያለ ምክንያት አለመሆኑ ገባት። ይህ ለማረጋገጥም አንድ ዘዴ ፈጠረች። ማርታ ዞር ስትልላት ልትደፍረኝ እንደነበረ ለማርታ ልናገር አለችው። ደንግጦ አይ እባክሽ ይቅርታ ቀባጠረ። አሁን እርግጠኛ ሆነች። ለማርታ መናገሩም ተወችውና ለፍቅረኛዋ ልዑል ልትነግረው ወሰነች። ልዑል ይሄኔ ሲሰማ አበዴ። ረጅም ሰዓት ራሱን አመመው። በሳምንት ውስጥም ቤተሰቦቹን አሳምኖ ሳራን እነሱ ቤት እንድትኖር አመቻች። በሰዓቱ ፈቃደኛ አልሆኑለትም ነበር። በኋላ ግን እናቱ ለምለምና ታናሽ እህቱን ልዕልናን ሲያስተዋውቃት እነሱም በደስታ ከነሱ ጋር እንድትኖር ሲጋብዟት የፍቅረኛዋ ቤተሰብ ሳይሆን የራሷ መስለዋት በሀሳባቸውም ተስማምታ የራሷ መስሏት ለእንጀራ እናቷ ጥላላት ወጣች። ልዑል ያደገው ከእናቱ ጋር ነው። በጣም ሀብታም ስለሆኑ ስለምንም መጨነቅ አይወዱም። እናቱ ስለ ልጇ ልዑል አብዝታ ትጨነቃለች። ፈጽሞ ያለው መሳካት አለበት ብላ ነው የምታምነው። አባቱ አሜሪካ ነው ያለው። እህቱን በ1 ዓመት ቢበልጣትም እሷ የ11ኛ ክፍል ተማሪ ናት። በእርግጥ እሱ ትንሽ እያለ አቋርጦ ስለነበረ ነው የቀደመችው። ያቋረጠበት ምክንያት ታሞ ስለነበረ ነው። ስለ ልዑል ይህን ካልኩ ይበቃል። ወደ ዋናው ታሪክ ስገባ ሳራና ልዑል 9ኛ ክፍልን ጨርሰው 10ን መማር ቀጥለዋል። ሁለቱም የማይነጣጠሉ ጥንዶች ናቸው። እነሱን አይቶ ያልቀና የለም። አብረው ስፖርት ይሰራሉ፣ ፊልም ያያሉ፣ ያጠናሉ። ሳራ ለመጀመሪያ ጊዜ ደስተኛ ሆነች። ደምግባቷ ወጣት፣ ቅርጿ ደግሞ ሞዴል ያስብላታል ጀመረ። የወንዶች አይን ውስጥ በቀላሉ መግባት ጀመረች። አላማዋ ላይ ትኩረት አድርጋ በደስታ ኑሮዋን ቀጠለች። የሚያሳዝነው ግን ደስታዋ ከወራት አልዘለለም። ያቺ ክፉ ማርታ አፈላልጋ የልዑልን እናት በማግኘት ስለ ሳራ መጥፎ ነገር ነገረቻት። ከዛም አልፎ እቤቷ እንድትመለስ ካላረገቻት ልጅን ሰረቀች ብላ እንደምትከሳት አስጠነቀቀቻት። በዚህ ግራ የተጋባችው ለምለም ጭንቀቷ ልክ
አጣ። ልዑል እግሩ ሲወጣ ጠብቃ ሳራን አስጠርታ መኝታ ቤት ዘግታ ታወራት ጀመረ። ሳራ ለልጄ ስል እንደሆነ ቤቴ የምትኖሪው ገብቶሻል አለቻት። ልጄ በጣም ካዘነ ወይ ከተናደደ ወይ ከተጨናነቀ አለያም በጣም ከተደሰተ ራሱን ይስታል። ይህን ብቻ አይደለም ይሞትብኛል። ለዚህ ነው ያለው ሁሉ የሚደረግለት። በቅርብ አባቱ ነግሮት ነገሮችን አመቻችቶ ይወስደናል። ከዚያም ይታከማል። እስከዛ ግን ልጄ አንድ ነገር እንዲሆንብኝ አልፈልግም። አንቺ ለአባትሽ መሞት ምክንያት እንደሆንሽ አሳዳጊሽ ማርታ ነግራኛለች። ግን በልጄ ቀልድ አላውቅም። እንዲጠላሽ አርገሽ በቶሎ ቤቴን ለቀሽ ሂጅልኝ ስትል የሳራን ልብ ሁለት ቦታ ከፈለችው። በመጨረሻዎቹ አረፍተ ነገሮች እንባዋ ባይኗ እየሞላ ፈሰሰ። ይህች ዓለም የአጭበርባሪዎችና የውሸታሞች ብቻ ናት አለች በውስጧ። ይሄኔ እንባሽን ጥረጊ ልጄ፣ ያስከፋሁሽ መስሎት ደግሞ ብላ ተነስታ ወጣች። ከዛ ቀን በኋላ ህይወቷ ጭልምልም አለባት። ማትሪክን እንደምንም ተፈተነችና እንዴት ተባለችው እንዲጠላት እያያት ከወንዶች ጋር መላፋት አልፎም መሳሳም ጀመረች። ልዑልም በተደጋጋሚ እንደዛ የምታፈቅር ልጅ መቀየሯ ምክንያቷን ማጣራት ጀመረ። ግን ምንም ፍንጭ አላገኘም። ሳራም ብቻዋን ስትሆን ደግሞ እንባዋ እያለቀሰች ልዑሌ ለአንተ ስል ነው ትላለች በሆዷ። ታዲያ አንድ ቀን ልዑልና እናቱ ቃል ሊገዙ ወጡ። ይሄኔ እህቱ አንድ ጎረምሳ ቤት በማምጣት ሳራ ልክ ማሚና ሉሌ ሲገቡ እቅፍ አርገሽ ጭኑ ላይ ተቀመጭና የምትስሚው ምሰይ አለቻት። ሳራም የተባለችውን ለማድረግ ሳትወድ በግዷ ተስማማች። እንደተባለውም ልክ ሲመጡ የተባለችውን አረገች። ልዑል ያየውን ማመን አቃተው። ሳራን ጎትቶ ከልጁ ላይ በማንሳት ስሚ ሳራ፣ ካሁን በኋላ ላይሽ አልፈልግም፣ ጭራሽ ከቤተሰቤ ከእናቴ ፊት ሲል ጮኸባት። ሳራ ምንም ሳትመልስለት ስልኳን ይዛ እንባዋን እያዘራች ቤቱን ለቃ እግሯ ወደ መራት መጓዝ ጀመረች። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ በዚህ ትርፍርፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያረጋችሁ ነባር የሆናችሁም ላይክ፣ ሼር በማድረግ ትብብራችሁን እሻለሁኝ። እንግዲህ ፍቅር ሲፈርድ የተሰኘው ትረካ ክፍል 2 ይሄንን ይመስላል። ቀጣይ ክፍል 3 እስከሚለቀቅ እስከዛው ድረስ ሁላችሁም በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ በዚሁ ሰነባበታለሁ። መልካም ጊዜ ለሁላችሁ።